ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በጠለምት ታሪክ ተሰራ። ህወሓት በድሮን ተመታለች። ከሰሞኑ ዳግም ጦርነት ለመቀስቀስ ወጣቶችን እያፈሰ ብልጽግናም ላይ እየዛተ የሚገኘው ቡድኑ በወልቃይት ጠለምት አካባቢ ያከማቻቸው ሜካናይዝድ ጦር ላይ ከባድ የድሮን ጥቃት ተፈጽሞበታል። አነጋጋሪውን መረጃ እናስደምጣችኋለን። በሌላ በኩል ህወሓት አሁንም መፎከሩን አላቆምም። በፌዴራል መንግስቱ የተቋቋመውን ጊዜ አስተዳደር በኃይል አፍርሶ ስልጣን የያዘው የህወሓት ቡድን አሁንም ከፌዴራል መንግስት ጋር የቃላት ጦርነትን አጠናክሮ ቀጥሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካቢኔያቸውን ሰብስበው ራስን በራስ የማስተዳደር መብታችንን እናረጋግጣለን ሲሉ ፎክረዋል። እኛም በመረጃችን ይዘነዋል። የአዲስ አበባ ጉዳይ ከፍተኛ ውዝግብ አስነሳ። እየተካሄደ በሚገኘው ሀገራዊ ምክክር የአዲስ አበባ ባለቤትነት ጉዳይ ብልጽግና ውስጥ ክፍፍልን ፈጥሯል። በምክክሩ ከተማዋን የሚመለከቱ አጀንዳ ከኦሮሚያ ለመጡ ተመካካሪዎቹ ብቻ መሰጠቱን ከፍተኛ ቁጣ ፈጥሯል። ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን ልትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በጠለምት ታሪክ ተሰራ። ህወሓት በድሮን ተመታ። ከሰሞኑ ዳግም ጦርነት ለመቀስቀስ ወጣቶችን እያፈሰ ብልጽግናም ላይ እየዛተ የሚገኘው ቡድኑ በወልቃይት ጠለምት አካባቢ ያከማቻቸው ሜካናይዝድ ጦር ላይ ከባድ የድሮን ጥቃት ተፈጽሞበታል። የድሮን ጥቃቱ የኢትዮጵያ አየር መንገድ ከቱርክ በታጠቀው ባይራክታር ድሮን መፈጸሙ ሲሰማ ጦርነት የተጠማው ህወሓት ከፍተኛ ኪሳራ እንደደረሰበትም ተመላክቷል። ህወሓት ጥቃቱ የደረሰበት አሁንም ዳግም ሊቀሰቅሰው ላሰበው ጦርነት በወልቃይት ድንበር ላይ እያከማቸ ባለው የሜካናይዝድ ኃይል ላይ መሆኑ ተመላክቷል። በሌላ በኩል ህወሓት አሁንም መፎከሩን አላቆምም። በፌዴራል መንግስቱ የተቋቋመውን ጊዜ አስተዳደር በኃይል አፍርሶ ስልጣን የያዘው የህወሓት ቡድን አሁንም ከፌዴራል መንግስት ጋር የቃላት ጦርነቱን አጠናክሮ ቀጥሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካቢኔያቸውን ሰብስበው ራስን በራስ የማስተዳደር መብታችንን እናረጋግጣለን ሲሉም ፎክረዋል። ዶክተር ደብረጽዮን የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ሲሉ ወንጅለዋል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎችን በመመለስ የትግራይ ህዝብ ህልውና ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝበን እነዚህን የህዝብ ጥያቄዎች ለመመለስ የክልሉ መንግስት በቁርጠኝነት ለመስራት እቅድ ይዟልም ሲሉ ተናግረዋል። አሁን ላይ ያጋጠመንን የህልውና አደጋ በመመከት ራስን በራስ የማስተዳደርን መብት በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን እንፈጥራለን ብለዋል። ህወሓት የትግራይ መልሶ ግንባታ እንዲፈጠን በትኩረት እንደሚሰራው ለምክር ቤቱ አስረድተዋል። በደብረጽዮን የሚመራው ህወሓት በጀነራል ታደሰ ወረደ የሚመራውን ጊዜ አስተዳደር አፍርሶም ስልጣን በኃይል ከተቆጣጠረ በኋላ ከፌዴራል መንግስት ጋር ግልጽ የሆነ አለመግባባት ውስጥ ገብቷል። የፌዴራል መንግስት ለጀነራል ታደሰ ከለላ ባለመስጠቱ ታደሰ በህወሓት የቁም እስር ሰለባም ሆነዋል። በሌላ በኩል የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ወንጀሎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። አቶ ጌታቸው እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብር ለመፍጠር እየሰራ ሲሆን በተለይም ዶክተር ደብረጽዮን ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ የጦር ቁሳቁስና ጥይት መጠየቃቸውን በመግለጽ ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ የተዘጋጀ መሆኑን ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እየተካሄደ ነው ሲሉ ክስ አቅርበዋል። አቶ ጌታቸው በመቀጠል ተፈናቃዮችን መልሰልን የሚለው አጀንዳ ለህዝብ የሚቀርብ መሸፈኛ ብቻ እንጂ ዋና ዓላማው ስልጣንን በኃይል መመለስ መሆኑን ገልጸዋል። ሰሞኑን አመራሮቹ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ እየቀረበ ወዳጆች አሉን በማለት መናገራቸው 4 ኪሎ እንገባለን የሚል የንግግር ይዘት መናገራቸው ለስልጣን ያላቸውን ፍላጎት እንደሚያሳይ ተናግረዋል። አቶ ጌታቸው ረዳ በ2014 በተደረገ የጦር ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ ዕቅድ ላይ የተሰጡ ውሳኔዎች ከወታደራዊ እውነታ የራቁና በተሳሳተ ግምት ላይ የተመሰረቱ እንደነበሩም ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ እያሳሳተና ትግራይን ወደ አዲስ ሰብአዊ ፖለቲካዊና ደህንነታዊ ቀውስ ሊያስገባ በሚችል እንቅስቃሴ ውስጥ መሆኑን ወንጅለዋል። በቀጣይ መረጃችን የአዲስ አበባ ጉዳይ ከፍተኛ ውዝግብ
ውዝግብ አስነሳ። እየተካሄደ በሚገኘው ሀገራዊ ምክክር የአዲስ አበባ የባለቤትነት ጉዳይ ብልጽግና ውስጥ ክፍፍልን ፈጥሯል። በምክክሩ ከተማዋን የሚመለከተው አጀንዳ ከኦሮሚያ ለመጡ ተመካካሪዎች ብቻ መሰጠቱ ከፍተኛ ቁጣ ፈጥሯል። እየተካሄደ በሚገኘው ወዛጋቢ የሀገራዊ ምክክር ጉባኤ ላይ በአሁኑ ወቅት የአዲስ አበባ ጉዳይ የገዢው ብልጽግና ፓርቲ አባላት ለሁለት ከፍሎ እያስጨቃጨቀ እንደሚገኝ ምንጮች አረጋግጠዋል። የውዝግቡ መንስኤ አዲስ አበባ እስካሁን በነበረችበት የፌዴራል አካል ትሆን ወይስ የኦሮሚያ አካል ትሆን የሚሉት ሁለት አማራጮች ሀሳቦች መሆናቸው ተጠቁሟል። በንዑስ ቡድን ደረጃ በተካሄደው የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ አራት የህግ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸው ተናግረዋል። አዲስ አበባ ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልልና የኦሮሚያ አካል የሚሉ አራት አማራጮች እንደቀረቡላት የሚታወቅ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች ግን የፌዴራል ወይም የኦሮሚያ አካል የሚሉት አማራጮች ጎልቶ መውጣታቸውን የተመላከተው ሀገራዊ ምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች ውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት አራት አማራጮች መካከል ራስ ገዝ እና የኦሮሚያ አካል የሚሉት አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግዱ እንደቆዩ ተጠቁሟል። ኮሚሽኑ ያቋቋመው የምሁራን ፓናል ሐሙስ ሐምሌ 16 ቀን 2018 በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተገልጿል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሆን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሆን የሚለው አማራጭ ወደ መደገፍ ማዘንበላቸው ተነግሯል። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞ ሁለቱ አማራጮች ወደ ቀጣይ ምዕራፍ መሸጋገራቸውን የዋዜማ ዘገባ ያመላክታል። በሁለቱ አማራጮች ላይ የመንግስትና የገዢው ፓርቲ ተወካዮች ላይ የአቋም ልዩነት ፈጥሯል ተብሏል። መንግስትንና ገዢውን ብልጽግና ፓርቲ ወክለውም በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች ሁለት የተለያዩ አስተያየቶችን ሲሰነዝሩም ተስተውለዋል። አዲስ አበባ የፌዴራል አካል ትሆን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸው ተነግሯል። የኦሮሚያ ክልል መንግስትን እየወከሉ እንዲሁም በብልጽግና ፓርቲ ውክልና ይሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ ክልል አካል ትሆን የሚለውን አማራጭ ደግፈዋል ነው የተባለው። በቀጣይ መረጃም በስራና ክህሎት ሚኒስቴር ውስጥ በሚኒስቴሯ ሙፈሪያት ካሚል ስር የሚገኙ ከ6 በላይ ከፍተኛ አመራሮች እና ሌሎች 10 በአጠቃላይ ከ16 በላይ አመራሮች በከባድ ሙስና የህገወጥ የሰዎች ዝውውርና የመረጃ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የፌዴራል ፖሊስ ምንጮች ለዛበሻ ገለጹ። በቁጥጥር ስር ከዋሉት አመራሮች መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አለቃም፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሎ እንዲሁም አቶ ነቢል፣ አቶ ማቲያስ እና ሌሎችን ከፍተኛ የስራ ኃላፊዎች እንደሚገኙበት ነው የተነገረው። የፌዴራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በወረቀት የተዘጋጀ የተጠርጣሪዎችን ስም ዝርዝር ይዘው በመግባት የተጠቀሱትን ባለስልጣናት አንድ በአንድ ለቅመው በሰራተኛው ፊት በቁጥጥር ስር በመዋል ወደ እስር ቤትም ወስዷቸዋል። በእነዚህ አመራሮች ላይ የቀረበው ከባድ ጥርጣሬ በተለይ በአረብ ሀገራት ለስራ ከተሰማሩ ኢትዮጵያን ወገኖች ጋር በተያያዘ የተፈጸመ ከፍተኛ የማጭበርበር ድርጊትን ያካተተ ነው። ባለስልጣናቱ መንግስት ማግኘት የሚገባውን የውጭ ምንዛሬ ለራሳቸው ጥቅም መዋላቸው፣ በህገወጥ የሰዎች ዝውውር መሳተፋቸውና በኢትዮጵያ የስራ ገበያ መረጃ ስርዓት ላይ የተመዘገቡ የውጭ ሀገር ሰራተኞችን መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸውን የተነገረው። በቁጥጥር ስር የዋሉት ባለስልጣናት የዜጎችን ክብር፣ ደህንነትና የስራ ዋስትና አስጠብቀው በውጭ ሀገራት የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ ኃላፊነት የተጣለባቸው ቢሆንም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብት ማከማቸትና ለአላስፈላጊ ጥቅም አውለውታል በሚል በህግ እንደሚጠየቁ ተነግሯል። በመጨረሻም ስምምነቶች ትግበራና የፋይናንስ ፍሰት ጉዳይ አሁንም በግልጽ ባልተቋጨበትና በክልሉና በፌዴራል መንግስት መካከል የፖለቲካ ውጥረት ባለበት ወቅት የትግራይ ክልል መንግስት ምክር ቤት በስድስተኛ ዘመን 7ኛ መደበኛ ጉባኤ ለ2019 በጀት ዓመት የሚውል ከ65 ቢሊዮን 296 ሚሊዮን ብር በላይ በጀት በሙሉ ድምፅ አጸደቀ። በምክር ቤት ውሳኔ መሰረት ለደሞዝ ክፍያና ለስራ ማስኬጃ ወጪዎች የሚውለው ይህ በጀት ሙሉ በሙሉ ከክልሉ
በክልሉ ውስጥ አቅሞች ከሚሰበሰብ ገቢ የሚሸፈን መሆኑን መግለጹ የብዙዎችን ትኩረት ስቧል። ምክር ቤቱ ይህንን በጀት በውስጣዊ አቅም ለመሸፈን መወሰኑ በትግራይ ህዝብና በመንግስት መካከል ያለውን መተማመን የሚያጠናክርና የራስ አቅምን የማጎልበት እርምጃ እንደሆነ ገልጾ የተለያዩ አጀንዳዎችን ተወያይቶና ሹመቶችን አጽድቆ ጉባኤውን አጠናቋል። ይህ የበጀት ውሳኔ ይፋ የሆነው በትግራይ ህዝባዊ የነጻነት ግንባር ህወሓትና በፌዴራል መንግስቱ መካከል ያለው ፖለቲካዊና ኢኮኖሚያዊ ውጥረት ሙሉ በሙሉ ባልተፈታበት እንደውም የፕሪቶሪያዊ የሰላም ስምምነት አፈጻጸም አሁንም አሳሳቢ ቅሬታዎች በሚነሱበት ወቅት ነው። በተለይም ከጦርነቱ ማብቃት በኋላም ከፌዴራል መንግስት ለክልሉ የሚደረገው የበጀት ድጎማ የመልሶ ማቋቋም ስራዎች ፈጣን አለመሆን፣ የህወሓት ህጋዊ ሰውነትና የፖለቲካ ውክልና ጉዳዮች እንዲሁም የድንበርና የኃይል ማደራጀት ክርክሮች በሁለቱ ወገኖች መካከል ያለውን እምነትና ግንኙነት አሁንም በስጋት ውስጥ ጥለውታል። የኢኮኖሚና የፖለቲካ ታዛቢዎች እንደሚሉት ከጦርነት በኋላ ገና በማገገም ላይ የሚገኝ ክልል ሙሉ በሙሉ በውስጣዊ ገቢ ላይ የተመሰረተ የበጀት እቅድ መውጣቱ በትግበራ ወቅት ከባድ ፈተና ሊሆንበት እንደሚችል ይገመታል። ይሁን እንጂ ድርጊቱ ከፌዴራል መንግስት ጋር ባለው ያልተረጋገጠ የፖለቲካና የበጀት ግንኙነት ምክንያት ሊፈጠር የሚችለውን የፋይናንስ ክፍተት ለመቋቋም የተደረገ የራስ አቅም ግንባታና ስትራቴጂካዊ መልእክት እንደሆነ ይተነተናል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።